ዛሬ የሀይሚዬ ልደት ነው። ሀይሚዬን እንኳን ተወለድሽ በሏት። በጣም ደስ ብሎኛል። እንኳን ተወለድሽ ጨረቃዋ፣ ንግስቷ፣ ልዕልቷ። እንዴ አትጠገቧ። ፈገግታዋ ምን ልበላችሁ፣ ሁሉ ነገሯ ማለት ነው። እንኳን ተወለድሽ። ሁል ጊዜ ሳቂልን፣ ሁል ጊዜ ፏሽ ብረቅ በይልን። ኧረ መጨፈር እናንተ ጭፈራ ብትሉ ምኑ ብትሉ ኬክ ብትሉ ዋው 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 በጣም ነው የሚያምረው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ከሰላም ነኝ ባላችሁ አላችሁበት ሰላማችሁ ዝትርፍ ይበልልኝ። እንግዲህ ሀይሚዬ ዛሬ ልደቷ ስለሆነ በጣም ደስ ብሎኛል። እንኳን ተወለድሽ በሏት ማለት ነው። ሃፒ በርዝዴይ በሏት ማለት ነው። የሀይሚዬ ልደት በዚህ መልኩ በጣም ያምራል። በጣም ነው ፏሽ ብርቅ ያለችው ውበቱ ብትሉ ምኑ ብትሉ አቀኒ እንጃ ምን ልበላችሁ። አረ ውበት፣ አረ ፈገግታ። አንቺ በፈገግታሽ ፍቅር ያስይዛል። እና ወይኔ ጥናቱን ይስጥሽ ብሩክ ማለት ነው። ረቢ እንዲህ ይችን መሳይ ብረረ ይችን መሳይ ልዕልት የሆነ ከሰማይ ላይ ነው የወረደው የመሰለኝና በጣም ውብ ናት። በጣም ልዕልት ናት። እንኳን ተወለድሽልን። እንኳን ወደ ሚዲያችን ወደ በቃ ምን ልበልሽ፣ በእውነት እንኳን ተፈጠርሽልን በአለማችን ማለት ነው የኛ ልዕልት። ያው እኛም ስደት ሀገር ሆነን ግን በትንሽም ቢሆን እንኳን ተወለድሽ እንላለን። መቼም እኛ ሰው የምንወደውን ሰው እንኳን ተወለድሽ ማለት በጣም ደስ ነው የሚለውና እኔም በጣም ስለምወድሽ ፈጣሪ ቀሪ ዘመንሽን የተባረከ ይሆነልሽ። ፈጣሪ ደግሞ ቀሪ ዘመንሽንም የደስታ የፍቅር በቃ ብዙ ነገር እመኝልሻለሁ ማለት ነው። ከብሩክ ጋር 4 ልጆች ወልደሽ ልብሽን አሳርፈሽ ብሩክ የኔ ብቻ ነው የምትይበት ቀን ያምጣልሽ ማለት ነው። 4 ልጆችም የእናንተ ነው ማለት ነው። ብሩክ ደግሞ የሆነ ሰው እያረጀ ነው። ተብሩክ ነገር አትፈልግ እና ታዲያ ምን ይጠበስ ብላለች። እሷም ማለት ነው አላመጣሁትም እንጂ እና ታዲያ ምን ይጠበስ ብላለች። እና ምንም አይጠበስም ሀቢበት፣ ያው እያስታወሰ ስለሆነ እኮ ነው። የአንቺ ነገር አይሆንለት፣ የአንቺ ነገር አይሆንለት። ትናንትና ራሱ ጥሎሽ ሲሄድ ዞር ብሎ አይቶሻል ማለት ነው። እውነት ተጎታ ይሆን እያለ ማለት ነው። ልቡ እናቴ አንቺን እያለ ነው እንጂ እንኳን አንቺን 4 ልጆች እያላችሁ ያሰባችሁትን እሱን እያለ ነው። እና በሉ ቶሎ በሉና ተጋቡልን። አንተን ብሩክ ደግሞ ይህን ስራ የምትሰራውን አቁምልንና ቶሎ ብለህ ሽማግሌ ላክልን። ቶሎ ብለህ እንደው ምንም ነገር ሳይጎል ቶሎ ብለህ ሽማግሌ ላክ። እርፍ ትላለ ማለት ነው። እንግዲህ በቃ አረጀች አላልክም እና እንኳን ተወለድሽ መልካም ልደት ብሏታል ማለት ነው። እንግዲህ ጨረቃችን እንኳን ተወለድሽልን፣ ቀሪ ዘመንሽን የተባረከ የ4 ልጆች ይስጥሽ ከብሩክ ጋር ማለት ነው። አንድ ላይ ማለት ነው ታርቃችሁ 4 ልጆችን ዱብ በመታረቡ ያደርጋችሁ። በጣም ደስ ብሎናል። አረ እናንተ ቲክቶክ ጭንቅንቅ ብሏል፣ ዩቲዩብ ጭንቅንቅ ብሏል በሀይሚዬ። እንደ እኔማ ቲክቶክ ነኝ ወይ ሴት ነኝ ያልኩት። ዩቲዩብም ስገባ የሀይሚ ነው። አረ ግጥም ያስፈልጋል ለሀይሚ ግጠሙላት። እሺ እንኳን ተወለድሽ ብላችሁ ማለት ነው። ሃፒ በርዝዴይ እንኳን ተወለድሽ ብላችሁ ግጠሙላት። በጣም ነው ደስ ያለን። እንኳን ተወለድሽ፣ ቀሪ ዘመንሽን የተባረከ ይሁንልሽ። ፈጣሪ ደግሞ ከዚህ የበለጠ ከፍ በይልልን፣ ከፍ በይልልን ማለት ነው። በጣም ነው ደስ ያለን ስላወቅንሽ፣ በጣም ነው ደስ ያለን ማለት ነው። ባይዛው እኔ እንጃ አላውቅም። እኛ መዳም ቅመሞች በቃ አላረላ ቋሚ የሉም በአሁኑ ሰዓት ማለት ነው። ወዳጅ ነኝ ምናምን ወዳቸዋል ምናምን ያሉ ይቀየራሉና የሀይሚ አድናቂዎች ደግሞ በጣም ቋሚ፣ በጣም የሚወዱሽ፣ በጣም የሚያከብሩሽ፣ አንቺም ደግሞ በጣም የምትወጃቸው ያው ራሳቸውን ብታያቸውም ግን ይወዱሻል፣ ያከብሩሻል። ግን አንቺም ደግሞ አክብሪያቸው። ያው ጭንቅላታቸውን አትበይ ብቻ። እኛም ለአንቺ እናስባለን፣ አንቺም ለእኛም አስቢልን። ግን ዛሬ ልደትሽ ስለሆነ ምንም ነገር አልናገርም። በጣም ነው ደስ ያለን።
እንኳን ተወለድሽ እያልኩ እቀጥላለሁ ማለት ነው። እኔ እንጃ እንዴት ብዬ ልንገራችሁ። አስባችሁታል? የምትወዱ ሰው ከዚህ የበለጠ እንኳን 200 ከዛ የበለጠ ቢሆን ምን ትላላችሁ? በጣም ደስ የሚለውና በጣም ወይኔ ውበት አቤት ደስ ይላል በጣም ማለት ነው። እንኳን ለዚህ አበቀሽን። ቀሪ ዘመንሽን ከቡቡ ጋር ደግሞ የዛሬ አመት ደግሞ ከቡቡ ጋር ከልጆችሽ ጋር ከ2 ልጆች ነው ከ4 ልጆችሽ ጋር ማለት ነው እያከበርሽ ሀፒ በርዝዴይ ቱዩ የሚለውን እየጋበዝሽ አንድ ላይ ሆናችሁ ሽብርቅ ሆናችሁ ማለት ነው እንደምትመጡ ተስፋ አደርጋለሁ። ባላ ፍቃድ ማለት ነው። እውነቴን ነው። እና ያው ፈጣሪ ደግሞ ብሎ እዛ ድረስ ያቆየን እና ያለን እድሜ ይስጠን። እናንተንም እድሜ ይስጣችሁ፣ ረጅም ያድርገው እድሜያችሁን። ግን ይሄ ነገር ቢቆምስ ምን ትላላችሁ? የእንትኑ ነገር የጦርነቱ ነገር ብሽሽቅ ገብተዋልና ብሩክና ሀይሚ ማንም ያሸንፈው በሚል እንግዲህ ስሜን አትጥራ ስምሽን አትጥሪ ምናምን እየተባባሉ ይኸውላችሁ። እሱ ደግሞ ያው ከሀይሚ በቀር ማንንም አያነሳም። እናቴ ጨልሏል እኮ እና እንኳን ይሄን ቪዲዮ አይቶ እንኳን ይሄንን ውበት አይቶ እንኳን ይሄን ሳቅ ይሄን ፍልቅልቅ የሆነች ልጅ አይቶ ወደ ኋላ ሌላው ታይ እንጂ ሀይሚዬ ታይ እንጂ የኔ ቆንጆ እንዴ ስሜን ማታንሳማ አትበይ እቺ ጭራሽ 4 ልጆች እንወልዳለን ብላችሁ አስባችሁ ጨርሳችሁ ጠንቅቃችሁ እንዴ ነው ሀይሚዬ፣ ምን ነው ስሜን ማታንሳ አትበይ። ያንሳና ማለት ነው በህልሙም በቃ ሲበላም ሲጠጣም አንቺን እንዲያስብ አድርግ እንጂ። አዎ በደንብ አጨልልልን። ግን አሁን ማለት ነው ብሩክ ያው እንኳን ተወለድሽ ብለሃል። በቃ እንኳን ተወለደችልኝ እንደዚህማ ብላ ትጻፍ ማለት ነው። እንኳን ተወለድሽልኝ የኔ ልዕልት፣ የኔ ጣፋጭ፣ የኔ አትጠገብ፣ የኔ ፍልቅልቅ ብለህ ብፖስ ደስ ይለናል ማለት ነው። አዎ ድራማው እንዳቆመ ቢሆን ደስ ይለናል። ግን ደግሞ ድራማው እንደተቀጠለ ነው ብዬ አስባለሁ። ለምን ገና ቡጥቡጥ አለ ማለት ነው። አሁን እያረጁ ነውና አላሉችም። እኔ አይደለም ያልኩት ነው እያረጁሽ። እና ሁሉም ሰው እንኳን ተወለድሽ በኢንስታግራም ራሱ እንኳን ተወለድሽ ሀይሚሻ ትንሿ እህቴ እንኳን ተወለድሽ እያሉ በጣም ብዙ ሰው ፖስቷል ማለት ነው። አብርሃም ታደሰም ያው ፖስቷል እንኳን ተወለድሽ ትንሿ እህቴ ብሎ ሁሉም ሰው በቃ ሁሉም ማለት ነው። ሙቤ እነ በቃ ስም እንዴት ብዬ ልጥራላችሁ? ብዙ ናቸው ማለት ነው። እነ ቤካ ብዙ ማለት ነው። እና እንኳን ተወለድሽ መወለድሽ ነው መወለድ ቋንቋ ነው የሚባለው። መወለድሽ ነው የሚፈለገው። ስለተወለድሽ በጣም ደስ ብሎናል። ስለተዋወቅሽን በጣም ደስ ብሎናል። ምን ልበል ቃል ራሱ የለኝም። እና እንኳን ተወለድሽልን። በቃ ሁላችሁም እንኳን ተወለድሽልን ሀፒ በርስቴ እያላችሁ ኮሜንት ላይ አስጨንቁት እስቲ። ዛሬ እንኳን ምን ነው እንኳን ተወለድሽ ሀፒ በርስቴ በሚለው እንደው ልቅ አድርጉት ማለት ነው። እንግዲህ ሰላማችሁ ብዙ ትርፍ ይበልኝ። ይሄ ይመስላል ቪዲዮ። መልካም ቆይታ